ይሄ የቢዋይዲ ሶንግ ፕሮ የሚባለው መኪና ነው ማለት ነው። ፐርፌክት የሆነ ፕላጊን ሃይብሪድ መኪና ነው። በተለይ ደግሞ ለሀገራችን በብዛት ለምንጠቀመው የመኪና አጠቃቀም ምርጥ ነው ብዬ የማስበው የመኪና ነው ማለት ነው። ይሄ መኪና ከቢዋይዲ ሶንግ ፕላስ ከምናውቀው ከሚያምረው ሶንግ ፕላስ በጀት ሆኖ አፎርደብል የሆነ መኪና ነው ማለት ነው። ሶንግ ፕላስ እንደምታውቁት ኤሌክትሪክ አለው፣ ሃይብሪድ አለው። ይሄ ሶንግ ፕሮ ደግሞ እዚህ ጋር ባሳያችሁ ማለት ነው የቢዋይዲ ዲኤምአይ ሲስተም የሚጠቀም ምርጥ ሃይብሪድ መኪና ነው ማለት ነው። ሌላ ጊዜ እንደምናደርገው ደግሞ ኤክስቴሪየሩን ኢንቴሪየሩን እና ፐርፎርማንሱን የዚህ መኪና ማሳያችሁ ይሆናል ማለት ነው። ቀጥታ ወደ ቪዲዮ እንግባ። ከዲዛይኑ በምንጀምርበት ጊዜ ይሄንን የመሰለ ሉክ ታገኛላችሁ ማለት ነው። ሁሉም የቢዋይዲ መኪኖች ማለት በሚቻልበት ደረጃ በዚህ የድራገን ሉክ ኢንስፓየር የተደረጉ ናቸው። እንደምትመለከቷቸው የሆነ የድራገን ሉክ አላቸው። ምክንያቱም የቻይና መኪና እንደመሆናቸው ቻይኖች ደግሞ ይሄንን ድራገን ሉክ ይፈልጉታል ማለት ነው። እያንዳንዱ የዲዛይን ላንጉጃቸው ይህንን ድራገን ሪፍሌክት የሚያደርግ ነው። ነገር ግን ወደ ኢንተርናሽናል ማርኬቱ በሚቀላቀልበት ጊዜ በቀላሉ መቀላቀል ችሏል። ምክንያቱም ምንድነው በጣም አሪፍ የሚባል ዲዛይን ይዘው መጥቷል ማለት ነው። እነሱ ያሰቡት ሀሳብ ሌላ ቢሆንም ሰው የተቀበለበት መንገድ ግን ጥሩ ነው። በዛው ልክ አሪፍ ፐርስፔክቲቭ ስለሰጣቸው ምርጥ የሚባል ሉክ ስላላቸው በደንብ እየተሸጡ ነው ማለት ነው። ሉኩ ይሄንን ይመስላል ማለት ነው። ሞር ፕሪሚየም የሆነ ሉክ ያለው ቅድም እንደነገርኳችሁ ከሶንግ ፕላስ አፎርደብል ሆኖ የመጣ ስለሆነ እንደ ሶንግ ፕላስ ሌቭል ያለ ዲዛይን ላጠብቁት ትችላላችሁ። ሶንግ ፕላስ በእርግጥም ከዚህ የተሻለ ዲዛይን አለው ብዬ አምናለሁ። ነገር ግን ከሶንግ ፕላስ ዋጋው ቀነስ እስካለ ድረስ ምርጥ የሚባለው ዲዛይን ታገኛላችሁ ማለት ነው። ሳይዙ ተለቅ ያለ ነው ይፈለጋል፣ ምክንያቱም ፕሪሚየም የሆነ ፊሊንግ እንዲኖረው ማለት ነው። በተለይ ደግሞ በሀገራችን ሴዳኖች ምናምን ስለማይፈለጉ የሚፈለጉት ቢግ ሳይዝ የሆኑ ኤስዩቪዎች ናቸው። ስለዚህ በ5 ሲተር ሆኖ በዚህ ሳይዝ መኖሩ ፕሪሚየም የሆነ ሉክ እንዲኖረው ያደርጋል። ይሄ እንደምትመለከቱት ኤላይቱ ይሄንን ይመስላል ማለት ነው። ሙሉ ለሙሉ በድራገን ኢንስፓየርድ የሆነ ነው። ከዛ ውጪ ግሪሎችን ታገኛላችሁ። የድራገኑ ማውዝ ነው ብሎ ነው የሚያስቡት ቻይኖቹ ይሄን ግሪል ማለት ነው። ከዛ ውጪ ክሮም የሆነ ነገር ታገኛላችሁ። ሎጎም መሀል ላይ ታገኙታላችሁ የሶንግ ፕሮ ማለት ነው። ኮምፕሊትሊ ይሄንን ይመስላል ማለት ነው ፍሮንት ሉኩ። ወደ ሳይድ በምንሄድበትም ጊዜ ይሄንን የመሰለ ታገኛላችሁ ማለት ነው ሳይድ ላይ ሉኩ። በዛኛው ሳይድ በምንሄድበት ጊዜ ኤንኤፍሲ ሪደሩን ታገኛላችሁ እዛ ስፖኪዮ ላይ ማለት ነው። ኤንኤፍሲ ሪደሩ ምንድነው የሚጠቅማችሁ? እንደ ቁልፍ ሆኖ ነው የሚያገለግለው። ቢዋይዲ ራሱ የሚሰጣችሁ ኤንኤፍሲ ካርድ አለ፣ ልክ እንደ ቢዝነስ ካርዱ ማለት ነው። እሱን ካርድ እዚህ ጋር ታብ በምታረጉበት ጊዜ በሩ ይከፈትላችኋል፣ ቁልፍ ሆኖ ያገለግላችኋል ማለት ነው። ሞተሩንም ማስነሳት ትችላላችሁ። እዚህ ጋር እንደምትመለከቱት ደግሞ ካሜራዎችን ታገኛላችሁ። ወደ 13 የሚሆን ካሜራና እዛ ጋር ደግሞ ሌዳር ታገኛላችሁ ማለት ነው። ስማርት ድራይቭን አሪፍ ያደርግላቸዋል። የ2025 ፉል ኦፕሽን የሆነው ሶንግ ፕሮ ነው ይሄ መኪና። እንደምታዩት በዛ ያለ ካሜራ ታገኛላችሁ። ከዛ በተጨማሪ ኤንኤፍሲውንም ታገኛላችሁ። ሁሉንም ኳሊቲ የሚባሉ ፊቸሮችን ታገኙበታላችሁ። ስለዚህ ይህንም ፉል ኦፕሽን ነው ማለት ትችላላችሁ። ወደ ታች ዝቅ በምንልበት ጊዜ ደግሞ ይህንን የሚያክል ጎማ እናገኛለን። 18 ኢንች ስታንዳርድ ጎማ ነው የሚኖረው። 18 ኢንች ያክላል። በእርግጥም ሳይዙ በጣም ተለቅ ያለ ነው። ከዛም ውጪ ደግሞ ወደ ግራውንድ ክሊራንሱ በምንሄድበት ጊዜ ወደ 18 ሴንቲሜትር ግራውንድ ክሊራንስ ይሰጣቸዋል ማለት ነው። ከተማችን ውስጥ ለምንጠቀምባቸው ኤስዩቪዎች 18 ሴንቲሜትር በጣም ምርጥ የሚባለው 18 ከፍ ያለ ነው። የትም ቦታ መግባት የምትችሉበት አይነት መኪና ነው። ልክ እንደ ሴዳን አትሳቀቁበትም። የከተማችንን መንገድ ስለምታውቁት ማለት ነው። ሴፍሊ ገብታችሁ መውጣት የምትችሉበት መኪና ነው። ወደ ኋላ በምንሄድበትም ጊዜ ደግሞ ይሄንን የመሰለ ሉክ ታገኛላችሁ ማለት ነው። ከኋላ እንደምትመለከቱት ወጣ ያለ ስፔስ ነገር አለው። በእርግጥ ለስቶሬጅ ስፔስነት ይጠቅማችኋል ማለት ነው። ይሄ ደግሞ የቢዋይዲ ዲኤምአይ ሲስተም እንደሚጠቀም እዚህ ጋር ኢንዲኬተር ሆኖ ያገለግላችኋል ማለት ነው። ይሄንን የመሰለ ሉክ ታገኛላችሁ ማለት ነው። ከኋላ በምትሆኑበት ጊዜ አንድ ወጥ የሆነ ሄድላይት ነው የምታገኙት። ሙሉ ቢዋይዲዎች የሚጠቀሙት ሲስተም ይሄንን ነው። የሪቨርስ ኢንዲኬተሩን ነጩን እዚህ ጋር ታገኛላችሁ። ከዛ ውጪ እንደዚህ አይነት አኒሜሽን ይሰራል ሳይድ ብሊንከሩ ማለት ነው። ፍሬኑ ደግሞ እዛ ጋርና እዚህ ጋር ሙሉ ወጥ ፍሬም በምትይዙበት ጊዜ ይበራል ማለት ነው። ከዛ በኩል ደግሞ ሶንግ ፕሮ የሚለውን ሎጎ ታገኛላችሁ ማለት ነው። እዚህ ጋር እንደምትመለከቱት ሶንግ ፕሮ የሚለውን ሎጎ ታገኛላችሁ ማለት ነው። ኮምፕሊትሊ ይሄን መኪና ይሄ ይመስላል ማለት ነው። ወደ ውስጡ በምገባበት ጊዜ ደግሞ ከባኩ ልጀምርላችሁ። ይሄን በተን ፕረስ በምታረጉበት ጊዜ ይከፈታል።
ቻርጀሮቹ ምናምን ኦሬዲ እዚህ ውስጥ ተቀምጧል። ይሄንን የሚያክል ስፔስ ታገኛላችሁ። ኦሬዲ ከፍ ተደርጎ የተሰራ እቃ ማስቀመጫ ነው የምታገኙት ማለት ነው። ከስር ደግሞ ቱል ቦክሱ ስለምታገኙት ነው ከፍ ያለው ማለት ነው። ይሄንን የመሰለ ስፔስ ታገኛላችሁ። ለስቶሬጁ ራሱ የራሱ ላይት አለው። ከዛ ውጪ መለያ ኮምፓርትመንት ታገኛላችሁ። እኔ ይሄንን መለያ ኮምፓርትመንት ደግፋለሁ፣ ምክንያቱም ከኋላ ብታስቀምጡት የማትፈልጉት እቃ ስለሆነ በብዛት ሽታው ምናምን እንዳያልፍ ይሄ ግዴታ መለያው ያስፈልጋል ብዬ አምናለሁ። ሰፋ ያለ ነው። ወደ 1100 ሊትር ስፔስ ይሰጣችኋል ማለት ነው። እዚህ ጋር ያለው ካርተርጅ ቻርጀሩ ነው። እንደምትመለከቱት ኤሲ እና ዲሲ ቻርጀር ታገኛላችሁ ማለት ነው። ኦሬዲ ከፍ ተደርጎ የተሰራ ነው። እቃ በምታስቀምጡበት ጊዜ ብዙ መጎንበስ አይጠበቅባችሁም። ቀጥታ ቁጭ ታረጉታላችሁ ማለት ነው። ሰፋ ያለ ነው። ከፍም ያለ ስለሆነ አሪፍ ነው። ይሄንን የሎክ በተን ለክታችሁ ትዘጉታላችሁ ማለት ነው። ወደ ኢንቴሪየሩ ወስዳችሁ ደግሞ ከፍሮንት ፓሴንጀር ሳይድ እንጀምር። ከጋቢናው ማለት ነው። ይሄንን የመሰለ ስፔስ ታገኛላችሁ ማለት ነው። ከበሩ ስንጀምር እዚህ ጋር እንደምትመለከቱት አረንጓዴ አምቢየንት ላይ ታገኛላችሁ። ሙሉ ለሙሉ መኪናውን ሰርክል የሚያደርገው ማለት ነው። ከዛ ውጪ በፓሴንጀር ሳይድ መስታወት መውረጃ፣ በሩን መክፈቻ፣ ክሮሚየም የሆነ ሜታሊክ ነገር። ከዛ በኋላ ፕሪሚየም የሆነ ስቴቺንግ ታገኛላችሁ። አሪፍ ኳሊቲ ስቴቺንግ ነው። ሌዘሩም አሪፍ ነው። መያዣ ያለው። ከዛ ውጪ እቃ ማስቀመጫ ታገኛላችሁ። በጣም ሚኒማል የሆነ ነው። እዚህ ጋር አንድ ስፒከር ታገኛላችሁ። ሚኒማል የሆነ ጽድት ያለ በር ነው። ከቢአይዲ እንዲሁም አሪፉ እስካሁን ካየሁት ይሄኛው በር ነው ብዬ አስባለሁ። ከዛ ውጪ ወደ ውስጥ በምንገባበትም ጊዜ ይሄንን የመሰለ ታገኛላችሁ ማለት ነው። ወንበሩን ስንመለከት ይሄንን ይመስላል ማለት ነው። ሜሽ የሆነ ሌዘር ነው። ይሄ ደግሞ ሜሹ ምንድነው የሚጠቅመው? ሂትድ ቬንቲሌተር ለማድረግ ይጠቅማል ማለት ነው። ከዛም ውጪ ማሳጂንግ ሲት ይኖራቸዋል። ፕሪሚየም የሆነው ሞዴል ከሆነ ማሳጅ ሲት ይካተትላቸዋል ማለት ነው። ይሄንን የመሰለ ወንበር ታገኛላችሁ ማለት ነው። በፓሴንጀር ሳይድ በምትሆኑበት ጊዜ ፓሴንጀር ሳይድ ላይ ስትቀመጡ ደግሞ የምታገኙትን ቪው ልስጣችሁ። ፓሴንጀር ሳይድ ላይ ስትቀመጡ ይሄንን የመሰለ ቪው ታገኛላችሁ ማለት ነው። ልክ እንደ ሴዳን በጣምም ያልተዘረጋ ነገር ግን በጣም ባይዘረጋ ራሱ በደንብ ከፍ ብሎ የሚታያችሁ አይነት ነው። ፍሮንት ሁዱን መመልከት ትችላላችሁ ትንሽ ቀና ካላችሁ። ስለዚህ በደንብ መንዳት የምትችሉት ነው። ከዛም ውጪ ይሄንን አምቢየንቱ አሁን ስለጠፋ ነው እንጂ ይህ አምቢየንት ላይት ሙሉ መኪናውን ነው ሰርክል የሚያደርገው። ይሄንን የመሰለ ካራክተር ታገኛላችሁ። ከዛም ውጪ የሚያንጸባርቅ ይሄንን ታገኛላችሁ። ይሄ ሙሉ ዳሽቦርዱ ደግሞ በስቲቺንግ የተሰራ ሰፋ ያለ ዳሽቦርድ ታገኛላችሁ። ወደ ኢንቴሪየሩ በምንገባበት ጊዜ 12 ኢንች ኢንፎቴመንት ስክሪን ታገኛላችሁ ማለት ነው። መሪያችሁ መልቲ ፈንክሽናል ስለሆነ መሪያችሁ ላይ መቆጣጠር ትችላላችሁ ማለት ነው። ከዛ ውጪ እዚህ ጋር የስልክ ማስቀመጫ ታገኛላችሁ። የቻርጂንግ ምልክት የለውም። ቻርጅ ማድረግ ቢችል ኖሮ የቻርጂንግ ምልክት ይኖረው ነበር። እዚህ ጋር ኤሲ ቬንቶችን ታገኛላችሁ። ማርሻችሁን እዚህ ጋር ታገኙታላችሁ። ፓርኪንግ በተኑ እዚሁ ማርሹ ላይ ነው ያለው። ከዛም ውጪ ሪቨርስ ድራይቭ ኒውትራል አለው። እዚህ ጋር ኢቪ እና ኤችኢቪ ኤሌክትሪክ እና ኢቪ ሞዱን የምቀያየሩበት እዚህ ጋር አለ። ከዛም ውጪ የኋላ ብሬካችሁ ፓርኩ ማለት ነው ይሄ ነው። ከዛም ውጪ ስታርት ኢንጂን በቻይንኛ ይሄ ነው ማለት ነው። መኪናችሁ የምታስነሱት ይሄን በተነክታችሁ ነው፣ የምታቆሙትም ይሄን በተነክታችሁ ነው ማለት ነው። ሌላ ኤሲ ምናምን በተኖችን እዚህ ጋር ታገኛላችሁ ማለት ነው። ሁለት ካፕ ሆልደሮችን እዚህ ጋር ታገኛላችሁ። በተጨማሪም ደግሞ ስቶሬጅ ስፔስ እዚህ ጋር ታገኛላችሁ ማለት ነው። ሌላ ተለቅ ያለ ነገር የምታስቀምጡበት ስቶሬጅ ስፔስ ይሄንን ታገኛላችሁ። እዛም ጋር እንደምትመለከቱት እዛ ጋር ጨለም ስላለ ላይ ታያችሁ ይችላል እንጂ ዩኤስቢ-ሲ እና ዩኤስቢ ያለው ከዛ ውጪ ሜሞሪ ማስገቢያ ያለው። እዚህ ጋር እንደምትመለከቱት ግላቭ ቦክሱ ደግሞ እንዲስባችሁ ነው የምታወጡት። ይሄንን የመሰለ ግላቭ ቦክስ አለው ማለት ነው። ወደ ድራይቨር ሳይድ ደግሞ ልውሰዳችሁ። ድራይቨር ሲቱ ስንገባ ደግሞ ይሄንን የመሰለ ሉክ ታገኛላችሁ ማለት ነው። ከበሩ ስንጀምር አንዳንድ በተኖችን ታገኛላችሁ። የመስታወቱ ሎኩ፣ ከዛ ውጪ ስፖኪዮ ማንቀሳቀሻ የመሳሰሉትን በተኖች ታገኛላችሁ። መክፈቻው መያዣና እቃ ማስቀመጫ በጣም ሚኒማል የሆነ ነው። እንደ ቅድሙ ስፒከር እዚህ ጋር ታገኛላችሁ። አምቢየንት ላይቲንግ እዚህ ጋር የሚበራው ነገር ሙሉ መኪናውን ራፕ ያደርገዋል ማለት ነው። ወደ መሪው ስትሄዱ ደግሞ ይህንን የመሰለ መሪ ታገኛላችሁ። ሙሉ ኢንቴሪየሩ ይህንን ይመስላል ማለት ነው። በብላክ ብቻ ሳይሆን በክሬም ኢንቴሪየር አለ። ይሄኛው ኦሬዲ ሶልድ አውት የሆነ ሞዴል ነው። ወደ ውስጥ ስገቡ ይሄንን የመሰለ ሉክ ታገኛላችሁ ማለት ነው። ድራይቨር ሳይድ ላይ በምትቀመጡበት ጊዜ እዚህ ጋር ቀይ እያበራ ስለሆነ
በሩን ልዝጋው። ኦሬዲ አልተዘጋም። ኦኬ አሁን ተዘግቷል። ሙሉ ያሳያችሁ ኢንቴሪየር እዛ ጋር ያሳያችሁ ኢንቴሪየር ነው። ባሪው ላይ በምትሄዱበት ጊዜ መልቲፈንክሽናል ባሪ ነው ያለው። በዚህ በኩል መኪና ድራይቭ ትሬኑን የምትቆጣጠሩበት ነው። አደዳዳችሁ የምትቆጣጠሩበት ነው ማለት ነው። በዚህ በኩል ደግሞ ይሄንን ኢንፎቴመንት ስክሪን የምትቆጣጠሩበት ነው። ለዛ ነው መልቲፈንክሽናል የተባለው ማለት ነው። ከዛ ውጪ እዚህ ጋር አንዳንድ ላይቶችን ምናምን ዊንድሺልድ ዋይፐሮችን ምናምን ብዙ በተኖችን ነው የምታገኙት። ራሳችሁ ስነዱት ኦቨርታይም የምታውቋቸው ነገሮች ይሆናሉ። በጣም ኤክሰሲቭ ነገሮችን ነው እዚህ ፍሬቻ ላይ የምታገኙት፣ እዚህኛው ፍሬቻ ላይ የምታገኙት ማለት ነው። ብዙ መረጃዎችን ኤክስቴንሲቭ የሆኑ መረጃዎችን እዚህ ጋር ታገኛላችሁ። ሙሉ መሪው የሚንቀሳቀስ ስለሆነ ከቦዲው ወጣ ተደርጎ የተሰራ ነው። ጨለማ ስለሆነ ላይ ይታያችሁ ይችላል ማለት ነው። ወደ ላይ በምንሄድበት ጊዜ ዲጂታል ይመስለኛል መስታወት ታገኛላችሁ። ከዛ ወደ ላይ በምንሄድበት ጊዜ በምትጫሩበት ጊዜ የሚበራ ላይቶችን ታገኛላችሁ። ስትጫሩት ደግሞ መልሶ የሚጠፋ ላይት ታገኛላችሁ። ከዛ ውጪ መነጽር ማስቀመጫ ስፔስ እዚህ ጋር ይሰጣችኋል ማለት ነው። ከዛ በኋላ እዚህ ጋር ሳሩፉን የምትቆጣጠሩበት በተኖች ይኖራሉ። እዚህ ጋር የፀሐይ መከላከያችሁን ታገኙታላችሁ። እዚህ ጋር የራሱ ላይት አለው። ከዛ ውጪ ይሄ ነው ሙሉ ለሙሉ መልቲፈንክሽናል መሪው ማለት ነው። ወንበሮቹ በጣም አሪፍ ናቸው። እንደምትመለከቱት ከፊት ሙሉ ለሙሉ ይታያችኋል። ስለዚህ ቀጥ ብላችሁ ከተቀመጣችሁ በምንነዱበት ጊዜ ፉል የሆነውን የኤስዩቪ ኤክስፒሪየንስ ታገኛላችሁ ማለት ነው። ሙሉ ለሙሉ ከጥግ እስከ ጥግ ስለሚታያችሁ ይሄንን ይመስላል ማለት ነው። ወደ ፐርፎርማንሱ በምንሄድበት ጊዜ ደግሞ እንደነገርኳችሁ ዲኤምአይ ነው። ዲኤምአይ ማለት ደግሞ ዱዋል ሞተር ኢንተለጀንስ ነው። አንድ ጋዝ ፓወርድ ኢንጂን እና ሁለት የኤሌክትሪክ ሞተር ያላቸው መኪኖች ናቸው ዲኤምአይ የሚባሉት በቢአይዲ ማለት ነው። የቢአይዲ ኢፊሸንት የሆነ ሲስተም ነው። ሁለት ኤሌክትሪክ ሞተር ኢንተለጀንስ የሚለውን ለመግለጽ ነው ዱዋል ሞተር ኢንተለጀንስ ዲኤምአይ ያሉት ማለት ነው። ይሄ መኪና ዲኤምአይ የሚሰራበት አሰራር ለየት ያለ አሰራር ነው። እንዴት ነው የሚሰራው መሰላችሁ? መጀመሪያ ይሄ መኪና የሚሰራው ስነዱት እንደ ኤሌክትሪክ መኪና ነው፣ እንደ ፉል ኤሌክትሪክ መኪና ነው የሚሰራው ማለት ነው። ይሄ መኪና ወደ 18 ኪሎዋት አወር የሚሆን ባትሪ ፓክ ተካቶለታል። እሱ ባትሪ ፓክ ሁለቱን ኤሌክትሪክ ሞተሮች እየነዳ ፍሮንት ዊል የሆነ ሁለቱም የየራሳቸው ኤሌክትሪክ ሞተር ያላቸው አነዳደን ይነዳላቸዋል ማለት ነው። ነገር ግን ባትሪ ፓኩ አነስተኛ ስለሆነ እሱ በሚያንስበት ጊዜ ምን ያደርጋል መሰላችሁ? ነዳጅ ትቀዱለታላችሁ። ነዳጅ ከቀዳችሁለት በኋላ 4 ሲሊንደር ናቹራሊ አስፓሬትድ የሆነ ፔትሮል ኢንጂን አለው። እሱ ኢንጂን ደግሞ ጉልበት ሳይሆን የሚያመነጨው ኤሌክትሪክ ያመነጫል። ይህ ኤሌክትሪክ ያመነጨው ደግሞ ወደ ባትሪ ፓኩ ይገባል። ባትሪ ፓኩ ውስጥ ከገባ በኋላ ደግሞ ኤሌክትሪኩ ሞተር መስራት ይችላል ማለት ነው። ስለዚህ መጀመሪያ መኪናውን ስነዱት እንደ ኤሌክትሪክ መኪና ነው የምነዱት። ከዛ በኋላ ባትሪው ሲደክም ደግሞ ባትሪውን ቻርጅ የሚያደርግ የፔትሮል ኢንጂን አለ ማለት ነው። እንደ ኖርማል መኪና ውስጥ ያለው ፔትሮል ኢንጂን፣ ነገር ግን ኤሌክትሪክ ብቻ ነው የሚያመነጨው ማለት ነው። ከዛም በተጨማሪ ደግሞ መኪናው ጭቃ ውስጥ በሚገባበት ጊዜ በጣም ጉልበት በሚያስፈልግበት ጊዜ ምን ያደርጋል መሰላችሁ? ሁለቱ የኤሌክትሪክ ሞተር እና አንዱ የነዳጅ ሞተር ሁሉም አንድ ላይ መስራት ይጀምራሉ። የነዳጅ ሞተሩ ኤሌክትሪክ ማመንጨት ብቻ ሳይሆን ጉልበቱንም ጭምር ለኤሌክትሪክ ሞተሩ ይሰጠዋል። ከዛ በኋላ ከዛ ካለበት ሁኔታ በጉልበቱ እንዲወጣ ያደርገዋል ማለት ነው። ይህንን ሲስተም ነው የሚጠቀመው። በጣም አሪፍ የሚባለው የኤሌክትሪክ መኪና ላይ የሚያሳስባችሁ ነገር ሬንጅ ነው። ይሄ መኪና ግን ሬንጅ አያሳስባችሁም። ነዳጅ እስከሞላችሁለት ድረስ እስከ 1000 ኪሎ ሜትር ያለ ሀሳብ መሄድ ትችላላችሁ ማለት ነው። ስለዚህ ሁሉንም ያካትትላችኋል። እንደ ኤሌክትሪክ መኪና ትጠቀሙበታላችሁ። ከዛ ውጭ ሬንጁ አያሳስባችሁም። ከዛ ውጭ ባትሪ መቀየርም አያሳስባችሁም ማለት ነው። ለየ ሀገር የሚመከረው ይሄ ነው። ቻይና ውስጥም በብዛት የሚሸጡ የኤሌክትሪክ መኪና እንደዚህ አይነት ዲኤምአይዎች ናቸው ማለት ነው። ቢአይዲ ከሸጣቸው 4.5 ሚሊዮን መኪኖች አካባቢ በዚህ ዓመት ከግማሽ በላይ የሚሆነው ዲኤምአይ ነው። እኛ ሀገር ግን ኤሌክትሪኮቹን ነው የምንመርጠው። ነገር ግን እነሱ ሀገር አቅም ስላላቸው ዲኤምአይ ነው እየመረጡ ያሉት። እንደ ሀገር መምረጥ ያለብን ዲኤምአይ ነው ብዬ አስባለሁ። እስቲ እንዳንተ ሀሳብ ኮሜንት ንገሩኝ። ወደ ኢንቴሪየሩ ልቀጥልላችሁ። ወደ ባክሲት ሊድና ማለት ነው። ወደ ባክሲት በምትሄዱበት ጊዜ ይሄንን የመሰለ ኢንቴሪየር ታገኛላችሁ። ይህ አረንጓዴ አምቢየንት ላይት እዚህም ጋር ጭምር አለ። እንዳሳያችሁ በጣም ሚኒማል የሆነ በር ነው ያለው። ከዛ ውጪ ወደ ውስጥ በምትገቡበት ጊዜ ይሄንን የመሰለ ሉክ ታገኛላችሁ ማለት ነው። ተመሳሳይ ሂተር ቬንቲሌተር የሆነ ባሽ የሆነ ሌዘር ሲት ታገኛላችሁ። ይሄንን ይመስላል ማለት ነው። ይሄንን የመሰለ ስፔስ ታገኛላችሁ። ከዛ በኋላ ውስጥ ስትቀመጡ ደግሞ ይሄንን የመሰለ ሉክ ታገኛላችሁ ማለት ነው። በአጠቃላይ ይሄንን ይመስላል ማለት ነው። ፉል ሌዘር ሲት የሆነ ነው። በጣም የሚመች የሚያምር ነው። ወደ ጣራው ደግሞ አላሳያችሁማ። ሳሩፍ ነው። ሙሉ ለሙሉ ሼዱ ይነሳል። ከዛ በኋላ ሳሩፍ ሆኖ ብርሃን እያስገባ መንዳት ትችላላችሁ። እዚህ ጋር ያሉትም ላይቶች በምንነኩበት ጊዜ ይጠፋሉ ማለት ነው። እዚህ ጋር ያለው ይደበዝዛል፣ እዚህ ጋር ያለው ይበራል በምንነኩበት ጊዜ ማለት ነው። ሙሉ ሌዘር ነው። ጽድት ያለ ስቲቺንግ
ከሶግ ፕላስ እንዲሁም ኢንቴሪየሩ ላይ ትንሽ ኢምፕሩቭመንት አለው። ነገር ግን አፎርደብል ሆኖ የመጣ መኪና ነው ማለት ነው። ይሄ ይመስላል መኪናው። ስለ መኪናው ኮንክሉዥን ልስጣችሁ ሙሉ ለሙሉ ስላሳያችሁ ማለት ነው። ኤክስቴሪየሩ፣ ፐርፎርማንሱን፣ ኢንቴሪየሩን ነግራችኋለሁ ማለት ነው። ስለዚህ ኮንክሉዥን ልስጣችሁ። እኛ ሀገር ላይ በብዛት መጠቀም ያለብን መኪና እንደዚህ አይነት ዲኤምአይዎችን መኪኖችን ነው መጠቀም ያለብን ማለት ነው። ዲኤምአይ ብቻ ሳይሆን ፕላጊን ሃይብሪድ መኪኖች ናቸው ለእኛ ሀገር አሪፍ የሚሆኑት ማለት ነው። ምክንያቱም ባትሪ መቀየር አይጠበቅባችሁም፣ ሬንጁ አያሳስባችሁም። በዛው ልክ ግን የፊውል ኤፊሻንሲውን በደንብ ይቆጥብላችኋል። እንደ ኤሌክትሪክ በዝቅተኛ ብር ባትንቀሳቀሱበትም እንደ አጠቃላይ በምታስቡት ግን ዝቅተኛ ብር ሊያስወጣችሁ የሚችለው ይሄ የፕላጊን ሃይብሪድ መኪና ነው ማለት ነው። ይሄን መኪና ብትጠቀሙ ትመክራችኋለሁ ማለት ነው። ይሄ መኪና ሶግ ፕሮ ፉል ኦፕሽኑ የ2025ቱን አሪፍ ብዬ ሬት አድርጌዋለሁ ማለት ነው። አቅሙ ካላችሁ ግዙት። ከሶግ ፕላስ አፎርደብል ሆኖ የመጣ መኪና ነው ማለት ነው። ከሶግ ፕላስ ዲኤምአዩ ቀደስ ባለ ዋጋ የመጣ መኪና ነው ማለት ነው። እስቲ እናንተ ሀሳብ ኮሜንት ያደርጉኝ። እኛ ሀገር እንደዚህ አይነት ኢንዴፕዝ የሆኑ የመኪና ሪቪዎችን አታገኙ። በዚህ ቻናል ላይ ብቻ ነው የምታገኙት። ገብታችሁ ሰብስክራይብ ማድረግ እንዳረሱ። በየሳምንቱ ምርጥ የመኪና ሪቪዎችን ለቅላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ። ሰብስክራይብ ማድረግ እንዳረሱ።